የሷን ባል ነጥቀሽ አንቺ ማግባትሽ ልክ ነው? እሺ ማን መጀመሪያ ተናገረ ፍቅራችሁን ማለት የበለጠ መጀመሪያ አፈቅርሻለሁ የሚለውን ቃል ማን አወጣ? ከተለያዩ ማግባቴ ላይ ምን ነው ችግሩ? እንደ ተማረ ሰው ነው ማሰብ ያለብን አይደል? ትርሲት የምትባል አንድ ጓደኛ አለች። እሷን አገኘናት። እሷን ስናገኛት አንድ ቦታ ጠቁመን መተን ነበር። የምን ቦታ ነው የጠቆመቻችሁ? ሺሻ ቤት። ምንድን? ሺሻ ቤት አልነበረሽ? ጤነኛ ነህ እንዴ አንተ ሰውዬ? ያሟል? ቆይ ምንድን ነው? ሺሻ ቤት ነው እንዴ? አንተ ማን ነው? ቆይ ከዚህ ምን ትሰራለህ እዚህ ቦታ? አታይም እያንደቆደቅሽ እኮ እዚህ ምን ትሰራለህ? እንዴት ገባ? እሺ ከባለቤትሽ ውጪ አሁን ካለው ባለቤትሽ ውጪ ሌላስ ግንኙነት አለሽ? ነው እንደዚህ ብለሽዋል አይደለ? ብያዋለሁ፣ ግን ደግሞ ያልኩት ውሸት ነው የነገርሽው። እውነት አይደለም። ለምንድን ነው ውሸት የምነግረው? እውነት ስለሆነ ነው የነገርኩት። እሺ እውነትስ ቢሆን እኔ ደግሞ የነገርኩት የሚያውቅ ስለመሰለኝ ነው እንጂ ሌላ ነገር ፈልጌ አይደለም። ለምን ትሪት አታደርግም? ለምን አትንከባከብም? ሚስት ናት። ለምን ስራው ለስትመጣ እንደዚህ አታደርግልም ልለው እችላለሁ እንጂ እንደዚህ አይነት መጥፎ ናት ምናምን ብዬ እኔ የተናገርኩት ነገር የለኝም። እነሱ ነገሮች እኮ ለሱ ሳይሆን ለራሷ ነው መንገድ የነበረብሽ ለባለቤቱ ራስና ማለት ባሏ ጋር ተነጋግራ ያልፈታችሁን እንዴት ነው በጓደኛ እንትን ልትል የምትችለው? እሷ ልመለስ ወደ ድሮ ትዳሬ ቢል እንዴት ነው? ለምንድን ነው እንደዛ የሚለው? እኔስ እንዴ ፈልጎኛል እንዴ? ያገባኝ አስገድጆ አይደለም እኮ። እሺ አጥፋውና ቢያንስ ገንዘቡን ከሆነ ፍላጎት ገንዘብ እሰጥሃለሁ። ምን ይሰራልኛል ገንዘብ? የምትሄድ ነው ማለት ብዙ ገንዘብ እሰጥሃለሁ። በቃ ይሄን ቪዲዮውን አጥፋልኝ። እሺ ዳዊትን መቼ ነው ያፈቅርሽ? መቼ ነው ማለት ምን ማለት ነው? ከሶስና ጋር በትዳር እያለ ነው? ሲፋታ ጠብቀሽ ነው? ገና ሳይጋቡ ነው? መቼ ነው ወደድሽ ያፈቅርሽ? ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ እጅግ አስገራሚና አስደንጋጭ የደረስንበትን የባለፈውን ተከታታይ ፕሮግራማችን ቀጣይ ክፍል ነው ይዘላችሁ የቀረብ ነው። እንግዲህ ባለፈው በፕሮግራማችን ላይ እንደሰማችሁት ዳዊትን ጠርተን አውርተነው ነበረ። የባለ ታሪካችን የድሮ ባለቤት አሁን እንዲሁም ደግሞ የአሁኗ የቤዛ ባለቤት ማለት ነው። እንግዲህ የተቀማው የተሰረቀው ባል ማለት ነው። እንግዲህ እሱን አግኝተን አውርተነው ነበረ። ባለፈው ፕሮግራማችን ላይ እንደነገረን ከሆነ ያው ከሶስና ጋር በትዳር ባሉበት ጊዜ እቺ ቤዛ የምትባለው ሴት አንዳንድ ነገሮችን ስለ ሶስና ተነግረው ነበር። በተለይ ደግሞ እንዲጣሉ የሚያደርግ ነገር እሱም ደግሞ አልነቃም ነበር በሰዓቱ። ከኒም ደግሞ ቤዛ የምታሳየው አንዳንድ ነገሮች ትሪትመንቱ ምናምን እነዛ ነገሮች ቀልቡን ስቦት ባለቤቱን ትቶ እችኛዋን ሊያገባት እንደቻለ አጫውቶናል። እንግዲህ በዛሬ ፕሮግራማችን ላይ በባለፈው ክፍል መጨረሻው ላይ እንደተመለከታችሁት አድራሻዋን የቤዛን አድራሻ እንዲሰጠን ጠይቀነው ነበረ። እሱም ያለችበትን ጸበልና እንዲሁም ደግሞ ስልኳንም የቀየረችንም ስልክ ማለት ነው አዲሱን ስልክ ሰጥቶን ነበር። በስልክ ለመደወል ስንሞክር ስልኳን ሊሰራልን አልቻለም ነበር። ቀጥታ ወዳለችበት ጸበል ነበር የሄድ ነው። ወደዛ ስንሄድ ልናገኛት አልቻለም። ከዛም በኋላ ያደረግነው ምንድነው በእሷ ጓደኞች በኩል ያለችበትን አድራሻ የሚያካለ ብለን ቼክ በምናደርግበት ጊዜ አንድ የእሷ ቅርብ የሆነች ጓደኛዋ ያለችበትን ልትነግረን ችላለች። ድካሚና አስቸጋሪ ክትትል ካደረግን በኋላ አንድ ቦታ እናገኛታለን። እንግዲህ ያው ይህንን የተባበረችን ጓደኛዋ ናት። ጓደኛዋም ዝም ብላ አልተባበረችንም። ያው አንዳንድ ነገሮች ማስረጃዎችን ሰተን እሷም ደግሞ በፊት እቺ ቤዛ የምትባለዋ ሴት እያደረገች ያለችው ነገር የሰው ባል መቀማቷ ምናምን ማትደግፍ ሴት ነበረች ጓደኛዋና እንግዲህ ነገሮች ተገጣጥመውልን እንደምንም ያለችበትን ቦታ ልናውቅ ችለናል። እንግዲህ ባለቤቷን ጸበል ነኝ ብላው እሷ ግን ሺሻ ቤት ነበር የያዝናት። በጣም በሚያስደነግጥ ሁኔታ ማለት ነው። ሺሻ ቤት ምን ልትሰራ ሄደች? እንዲሁም ደግሞ ሺሻ ቤት እንደነበረች ያው ማስረጃ አለን፣ የቀረጽናት ቪዲዮ አለ። ዛሬ እንግዲህ እሷን ሺሻ ቤት አይደለም አግኝተን የጠራናት፣ ነገር ግን ከሺሻ ቤት ወጥታ በሌላ ቀን ነበር የጠራናትና ስለ ያው የመጀመሪያው ቪዲዮን ስላየች ምላሽ እንድትሰጥበት ብለን ነበረ ያገኘናትና እንግዲህ ምላሽ እንድትሰጥበት ብለን ዛሬ ወደ ስቱዲዮአችን ቀጥረናታል። እመጣለሁ ብናናለች። ከመጣሽ በኋላ መጀመሪያ ምንም እንዳልተፈጠረ አድርጌ ስለተፈጠረ ነው ለምን የሰው ባለቤት ቀምታ ያውም ደግሞ የጓደኛውን ባለቤት ቀምታ እንዳገባች እጠይቃታለሁ። ከዛም በመቀጠል እንግዲህ ወደ ሺሻው የምንሄድ ይሆናል ማለት ነው። ለምን ወደዛ ሄደች? ለምን ጸበል ብላ ወደዛ ሄደች? እንግዲህ ባለቤቷ ተጨንቆ ባለፈው ክፍላችን ላይ ምን ሲናገር እንደነበር ተመልክታችሁታል። ነገር ግን የሷ ባለቤት ሺሻ ቤት ገብታ የአንድ ቆንደቆች እጅ ከፍንጅ ይዘናታል ማለት ነው። እንግዲህ በዛሬ ፕሮግራማችን ላይ ይህችን ሴት ምናፋጥጣት ይሆናል። ከመጨረሻው ድረስ አብራችሁን እንድትቆዩ ጋብዛቸዋለሁ። ፕሮግራማችን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ነው ቤዛ፣ እንዴት ነሽ? አለሁ። እንዴት ነህ? አመሰግናለሁ ስለመጣሽ። ትንሽ አስቸግረሻል።
አልገኝ ብለሽ እንግዲህ የተፈጠረው ነገር ሰምተሻል? ስለምን ነው የሰማሁት? ያው መጀመሪያ የጓደኛሽ ሶስና ኢንተርቪውን ሰምተሻል? አዎ ሰምቻለሁ። ኢንተርቪውን ሰምተሻል። ከዛ ቀጥሎ ደግሞ አንቺን ለማግኘት ትንሽ ፕሮሰስ ላይ ነበርን፣ ልናገኝሽ አልቻልንም። ባለቤትሽ ስንጠይቀው ጸበል ሄዳለሽ ብሎ ነበር። ጸበል ነበርሽ እዛን የቆየሽው? መቼ ነው የመጣሽው ከጸበል? አይ አሁን ቅርብ ሰዓት ነው የመጣሁት፣ እናንተ ከማግኘታችሁ በፊት። ባለቤትሽ ሰምቷል እንዴ እንደመጣሽ? አይ አልሰማም። ገና መግባቴም ነው እኮ ይዛችሁ የመጣችሁ ግርግር ምናምን ፈጠራችሁ። ምን እንደሆነ ራሱ ለኔ ግራ ገብቶኛል። ማለት በዚህ ድረስ ምንድነው የተፈጠረ ነገር ብዬ ነው ልሰማችሁ የመጣሁት። አይ እኛ ምን መሰለሽ መጀመሪያ ባለታሪካችን ሶስና ወደ ፕሮግራማችን ቀርቧ እኔ የመጀመሪያ ሚዜ ወይም ደግሞ በጣም የልብ ጓደኛዬ ባሌን ሰርቃ አገባች ብላለች አይደል? አዎ እኔም ይሄን ስም ማጥፋት ተረድቼ ነው ማለት ጸበል ሄድም የወሰንኩት እንጂ ሌላ ነገር አሞኝም ምን ሆኜም አይደለም። ጸበል ቆይ ይሄን ያህል ያስደነግጣል ጉዳዩ ነው ጸበሉን አስከትዬ ድረስ? አይ እኮ ስም ሁሉ ማጥፋት ነው አይደለም? ያው ሚዲያን ያክል ድረስ ወጡ እንደዚህ ማለት ምን ይባላል? አይ አንደኛ እንትን ፎቶሽ አልወጣም፣ ኢሜጅሽ አልወጣም። ይሄን ያህል ስም ማጥፋት ቢሆንም ተሰምቷል እኮ እንዴ። ከዚህ በላይ ምን አለ? እሺ ከዚህ በላይ ስም ማጥፋት ምን አለ? አንቺ እሺ እውነታው አንቺ ጋር ካለ ቀርበሽ አይደለም እኮ ሶስና እንደዚህ እኔ እሷ ጋር ማፍ መካፈት አልፈልኩም። እሺ እሷ ጋር ትጂኛ ጋር መተሽ እንደዚህ እውነታው ጋር ይሄ ነው፣ እሷ ደግሞ ያለችው ነገር እንደዚህ ነው ብለሽ ነገር ነው። ራሴን ለራሴ እውነታውን ካወቅኩ ለሰዎች ማስረዳትም ጥቅም አለው ብዬ አላሰብኩም። ራሴን ማዳመጥም ፈለኩ፣ የሆነ ጸጥ ያለ ቦታ መሄድ ፈለኩ፣ ሄድኩኝ፣ አለቀ። ያ ማድረግ ደግሞ መብቴ መሰለኝ። መብትሽ ነው፣ ልክ ነሽ። ግን እውነታው አንቺ ጋር ካለ ለምንድን ነው ቀርበሽ ልታወሪ ያልፈለግሽው? አንደኛ ነገር። ሁለተኛ ነገር ደግሞ ይሄን ያክል እንደዚህ ጸበል የሚያስኬድ ነገር የሆነ ራስሽን የምትረበሽበት አይነት ሁኔታ ነው ብዬ ስላላሰብኩኝ ነው። እኔ እንደዛ ስላላሰብኩ ነው። እኔ ደግሞ እንደዛ ነው ማለት ያደረኩት ነገር እንደዚህ ይወጣልም ብዬ አላሰብኩም፣ ራሴን ይረብሸኛል ብዬ አላሰብኩም ነበር። ግን ደግሞ ባላሰቡት ሁኔታ እንደዛ አስባል እኔ ራሴ መቆጣጠር አቃተኝና መሄድ ፈለኩኝ፣ ሄድኩኝ። ሌላ ነገር ምንም ነገር የለውም። ለእኔም እንደሷ አፍ መካፈት አልፈለኩም። ወጥቼ እንዲህ ነው ብዬ ማብራራትም አልፈለኩም ነበር። ለዛም ነው የሄድኩት። ከማውራት ወጥቶ ከማውራት ይልቅ ለራሴ ጊዜ መስጠት ፈለኩና ሄድኩኝ ማለት ነው። እሺ አሁንስ ተረጋግተሻል? አዎ ያው እንግዲህ የፈለገችውን ብትል ከውደታውም አያልፍም ከሚሆነውም ነገር ምንም ማድረግም ስለማልችል እሷ አለችኝ ብዬ መቼም ዘላለሜ ስራዬን ትቼ ጸበል ቦታ አልቀመጥም አይደል? አሁን ደህና ነኝ በቃ። እሺ ቆንጆ። እስቲ እሷ ስላነሳቻቸው ሀሳቦች ምላሽ ትጨባቸዋለሽ? ላስታውስሽ ያለቻቸው ነገር? ችግር የለም ማስታወስ ከቻለ አስታውሰኝ። እሺ መጀመሪያ ምን አለሽ መሰለሽ? ያው እሷ በጣም ከአንድ ላይ ሁለታችሁ በጣም የልብ ጓደኛ ናችሁ። ረጅም ጊዜ አብራችሁ ቆይታችኋል። በመሀል እሷ ፍቅረኛ ትይዛለች። ፍቅረኛ ስትይዝ ያው እሷም እንዳስተዋወቀችሽ ላንቺ ወዲያው ማለት ነው። ከዛ በኋላ ወደ ትዳርም ስትሄድ በትዳራችሁ ውስጥ አልፎ ቤትም እየመጣሽ እየሄድሽ እንደምታድሪ ከእሱ ጋርም ግንኙነት እንዳላችሁ ከዛም አልፎ ደግሞ ለብቻውም እየሄድሽ እንደምትገናኙ ምናምንና በድብቅም ጭምር እሷም ሳታቅ ሶስናም ሳታቅ እሱን ለብቻው አንቺ ሄደሽ እንደምታገኘው ከዛ ደግሞ እሱ ሲመለስ ወደ ቤት አንቺን ካገኘ በኋላ ጸባይ መለዋወጥ ምናምን አይነት ነገሮችን ማሳየት እንደጀመረ በሰዓቱ እሷም ስለምታምንሽ ስለምትወድሽና የልብም ጓደኛ ስለነበርሽ ይሄን ያለፈ ነገር እንደማታስብ እንደነበረ ከዛ በኋላ ግን ቀስ በቀስ ሞር ካንቺ ጋር ጊዜ ባሳለፈ ቁጥር ባለቤቷ ከሷ ጋር ሲሆን ጸባዩ እየቀነሰ እንደመጣና ይሄ ነገር ካለፈ በኋላ እንደገባት አንቺ እሱን ስታገቢው ይሄ ለካ የዛኔ እንደዚህ ጸባዩ ሲቀያየር የነበረው ቤት እኔ ጋር ሲሆን ከሷ ጋር ጨርሰው እኔ ጋር ቤት ሲመጣ ስለኔ መጥፎ ነገር ነግራው እኔ ጋር ሲመጣ ደግሞ ጸባዩ ጥሩ እንዳልሆነና እኔን እያራቀችኝ ስለኔ መጥፎ ነገር ለሰው እየነገረችው እኔን እያራቀችኝ እንደነበረ አሁን ገብቶኛል። እና አንደኛ ነገር ማግባቷ ልክ ነው ወይ? ሁለተኛ ነገር ደግሞ እንደዚህ ስለኔ መጥፎ ነገር ነግራ ከአላይታ መውሰዷ ልክ ነው ወይ ብላለች። ምን ትያለሽ አንቺ? መጀመሪያ ማወቅ ያለብን ነገር የተባለ ሁሉ ውሸት ነው። አብዛኛው ውሸት ነው ማለት እንችላለን።
እኔ አንድ እውነት ተናግራለች የምለው ጓደኛሞች ነበርን፣ ሚስጥራችን እናወራ ነበር። ይሄ ልክ ነው። ከዛ ውጭ ግን እንደዚህ ባሌን እንትን ያለች ምናምን የተባለው ነገር በሙሉ ውሸት ነው። መጀመሪያም አስተዋወቀኛለች። እሷን ጓደኛዬ ናት፣ እሱን ጓደኛዬ ነው። ከዛ ውጭ ምንም ነገር የለንም። ስራ ቦታ እንገናኛለን፣ ይሄን አልክድም። ግን ደግሞ ላገኘው ነው ባልሽን ስራ ፍራም ብዬ መንገሩ ጥቅም ስላልታየኝ ነው እኔ ሳልነግራት የሄድኩት እንጂ በሌላ ነገርም አስቤውም አይደለም፣ ሌላ ነገር ፈልጌም አይደለም። የሚያሳየኝ ስራ ስለነበር ያው እሄዳለሁ ማለት ነው። አይ አንዴ ሁለቴ ችግር ላይኖረው ይችላል፣ ግን በጣም ሲደጋገም እኔ ስራዬን አጋዥ እፈልጋለሁ። እሱ ደግሞ በጣም ያስረዳኛል፣ በደንብ የሚያግዘኛል። ቀድመሽም ባይሆን ቢያንስ እንኳን ወይ ካለፈን በኋላ ጓደኛሽን አግኝቼው ነው ይባላል። እሷ እኮ ይሄን ምንም ጭራሽ አታውቅም። እንደምትገናኙ የምታውቀው እሱ ሲመለስ ጸባዩ ሲቀየር እንዴት ሆነ ነው ምን ሆነ ነው እንደዚህ ነው። ጸባዩ መቀየር አልመቀየር የራሳቸው እንትን ነው ማለት። አንዳንዴም እኮ የሆነ ምክንያት ነው የምትፈልግ ትዳርህን ለማዳን። ያ ደግሞ እሷን ምክንያት ያደረገች ነው የሚመስለኝ። ምክንያቱም እኛ ከስራ ውጭ ምንም እናደርገው ነገር የለም፣ እንሰራለን አለቀ። ቡናም ሻይ መጠጣት ካለብን ስራ ነው እየሰራን ያለ መጠጣት ያለ ነው። ከዛ ውጭ የተለየ ነገር የምናደርገው ነገር የለም። እሱ ሲመጣ ጸባዩ ተቀየረ ምን ማለት ነው? ከሷ ቆይቶ ሲመጣ አልገባኝም። ወይም የራሷን ጸባይ ለውጣለች አላስተካከለች። ወድ ልጅ ደግሞ በነገራችን ላይ መከበር ይወዳል፣ ክብር ይፈልጋል። ስራ ውሎ ሲመጣ ጭቅጭቅ አይፈልግም፣ ማረፍ ትሪት ማድረግ ነው የሚፈልግ። እሷ ባጎደለችው ነገር ትዳሯን ባጣችው ነገር ለምንድን ነው በእኔ የሚደረገው? ይሄ እኮ የራሷ ስህተት ነው። ለምን እሷ እንደዛ እንዴ ማግኘቴ ከሆነ ስተትም እኮ ደውላ አታገኝብኝ ማለትም ትችል ነበር። እየነገራት ነው አይደል ባለቤቷ። እኔም እየነገራት ነው ብዬም ስላሰብኩ ነው ችግር የለውም ብዬም ያሰብኩት። ማለት ማትፈልግ ብትሆን ባለቤቴ እንዲህ ብሎኛል፣ ስለዚህ አንቺን እንድታገኘው አልፈልግም ማለት ትችል ነበር። ካንቺ ቆይቶ ነው እየመጣኝ በሳጫል የምትል ከሆነ ያን ነገር ጓደኛዬ ናት ብላለች፣ ግልጽ ነው የምናወራ ብላለች፣ ግልጽ መናገር ትችል ነበር። በራሷ ችግር ያጣችውን ትዳር ለምን በኔ ይሄ ነገር ሁሉ ነው አሞኝ እኔም ጸበስ እስከመሄድ ድረስ ያደረሰኝ ማለት ነው እንጂ እናንተ እሷ እንዳለችው እውነታውም ይሄም አይደለም። በዚህ አጋጣሚ ሁሉም የሰማው ሰውም ሁሉ እንዲያውቅልኝና እንዲረዳኝ እፈልጋለሁ ማለት ነው። ቆይ እሺ፣ እስቲ ሌላውን ነገር እንተውና አሁን እቺ ሴት ጓደኛሽ ናት ምናምን ለረጅም ጊዜ እንደውም እሱን ካገኘሽበት ጊዜ በበለጠ ከሷ ጋር በጣም ትገናኙ ነበር። ከክላስ መጀመሪያ ዓመት ተማሪ ጀምራችሁ ትገናኙ ነበር? አዎ ይሄ እውነት ነው። እውነት ነው። አዎ የእሷን ባል ነጥቀሽ አንቺ ማግባትሽ ልክ ነው? ነጥቄ አይደለም እኮ ፈልጎ ነው ያገባሁት እንጂ የእሷን ባልም ነጥቄም አይደለም እሱን ማስገድጃ አይደለም ያገባሁት። በቃ አልተስማማም። እየወደዳት አይደለም ፍቅሩ እየቀነሰባት እንደመጣ ዲያውም ቁጥሩ ነው ያደረኩ ማለት ሊቀውስ ሁሉ ደርሶ ነበር። በጣም ተናዶ ከመናደዱ የተነሳ ሌላ ነገር ውስጥ ሊገባ ሁሉ ነበር። መጠጥም ይጠጣል ምናምን ያን ነገር እኔ ትሪት አድርጌ ነው መልሼ ከሷ የበለጠ ማለት እንትን አላልኩለትም። ግን ደግሞ ያን ነገር እኔ እንትን ስለው ሰረደኝ ፈለገ። ከፈለገ ደግሞ እሷን እንደተጣሉም ሰማው፣ ሽማግሌ ሁሉ እንዳመጡ ምናምን ሰማው። ከተለያዩ ማግባቴ ላይ ምኑ ነው ችግሩ? እንደተማረ ሰው ነው ማሰብ ያለብን አይደል? እሺ እሱ ችግር የለውም እንበለውሽ። አብረው እያሉ ግን ስለሱ ስለ ባለቤቷ ስለሱ ባለቤት መጥፎ ነገር ስለሱ ተናግሪው ነበር? ባለቤት እንደዚህ ነች እንደዛ ነች ነው ያሽ ተናግሪው ነበር አይደል? እኔ እንደዛ ብዬ አልናገርም። ለምን ትሪት አታደርግም? ለምን አትንከባከብም? ሚስት ናት። ለምን ስራው ለስትመጣ እንደዚህ አታደርግልም ሌላው ይችላል እንጂ እንደዚህ አይነት መጥፎ ናት ምናምን ብዬ እኔ የተናገርኩት ነገር የለኝም። እነሱ ነገሮች እኮ ለሱ ሳይሆን ለራሷ ነው መንገድ የነበረብሽ ለባለቤቱ ለጓደኛ ራስና ማለት ባሏ ጋር ተነጋግራ ያልፈታችሁን እንዴት ነው በጓደኛ እንትን ልትል የምትችለው? እሺ ከባለቤቷ ጋር ነው ተነጋግራ መፍታት ያለባት ይሄን ችግር። በትዳር ውስጥ ሶስተኛም እኮ አያስፈልግም። እኔ በዚህ አምናለሁ። አሁን ለምሳሌ አንቺ ባለቤት አለሽ ልበልና ከዛ ከያንቺ የልብ ጓደኛሽ ያ ባለቤትሽን መታየና እንደዚህ ከአንቺ የበለጠ ጊዜሽን እየተሻማችብሽ ከሷን እያገኘችው እያወራችሁ ምናምን ቢመጣ ፈቃደኛ ትሆኛለሽ ወይም ደግሞ ደስተኛ ትሆኛለሽ? ሆነ አለመሆን አይደለም። አሁን እንደዚህ አይነት ነገር ቢፈጠርብኝ እኔ መያዝ ያለብኝ ባለቤቴን ነው እንጂ ጓደኛዬን አይደለም። ለምንድን ነው እንደዛ የሆነበት? እኔ ጊዜ ላልሰጠው ስለምችል ሊሆን ይችላል። አንቺ እኮ ከስራ ሲወጣ እየጠበቅሽ እያገኘሽው በስራ ምክንያት ነው አይደለም? እኔ እደውልለታለሁ ፍሪ ነኝ ይለኛል፣ ችግር የለም እረዳሻለሁ ይለኛል፣ እሄዳለሁ፣ አለቀ። ከዛ ውጭ ምንም ከሷ ተደብቄም የተለየ ነገርም አላደረኩም እኮ። ያው ግን ለብቻው እያገኘሽው ነበር እንዴ?
ከምን ማግኘት ነበረብኝ? ያው ቢሮ ነው የምንገናኘው። አንዳንዴ ደግሞ ቡና ሻይ መጠጣት ስንፈልግ እዛ ቦታም እንገናኛለን እንጂ የተለየ ድብቅ ቦታ አስመሰልከው እኮ ነው። ግን ድብቅ እኮ የማይባለው ባለቤትሽ ወይም ደግሞ የሱ ባለቤት አውቃ ጓደኛሽ ማለት ነው አውቃ ልታገኙ እንደሆነ አውቃ ምናምን ወይ ደግሞ ቤት እሷ ባለችበት ስታገኙ ምናምን ነው ድብቅ ላይ ይባላል። የተረዳኸኝ አይደለም? አንደኛ ስራ ነው እኔ ያዝኩት። ስራ ደግሞ እሷ ቤት ሂጄ መስራት አልችልም። ምን ችግር አለው? ለኔ ችግር አለው። ይኸውልሽ ባለ ትዳር የሆነ ሰው ነው። አንድ መስሪያ ቤት አይደላችሁም፣ የስራ አጋርሽ አይደለም። ለብቻው ነው እያገኘሽ ያለሽው። ለብቻው ማግኘታችሁ ብቻ አይደለም፣ ስትገናኙ ከስራ ይልቅ ኖርማል ይሄ ልክ እንደ ጓደኛ እንደ ጮኛ ይሆናል አይደለ? ፍቅረኛችሁ ስትሆኑ የምታሳልፉት አይነት ጊዜ ነው እያሳለፋችሁ የነበረው አይደል? እኛ ማለት ሙሉ ጊዜም ስራ አትሰራም እኮ ከስራ ጎን ለጎን የምታወራውና የምትስቀው ነገር አለ እንጂ ሌላ የተለየ ነገር አላደረግንም። ያ ደግሞ እኔ እንደነገርኩ ነው። የሚያስከፋት ከሆነ ባሏን መንገር ትችል ነበር። አታገኛት ማለትም እኮ ትችል ነበር። እኔ ለኔ እንኳን መንገር ካቃታት ከፈራችም ወይም የሆነ ነገር ከመሰላት ማለት ነው ያን ማድረግ በራሷ ስተት ያጣችውን ባለቤቷን ለምንድን ነው በእኔ የምታሳበው? ራሷ መጀመሪያው እኮ ትዳር ሲመሰረት ትዳር ከባድ እንደሆነ ይታወቃል አይደል? እንዴት አድርጋ መያዝ እንዳለባት ማወቅ አለባት። አሁን አንቺ እየፈለግሽ የነበረው በመሀላቸው የሆነ ጋፕ እንዲፈጠር ትጠብቂ ነበር ማለት ነው። እኔ ምንም ጋፕ እንዲፈጠር አልፈልግም ነው። አይ እንደ ንጹህ ጓደኛ ሆነሽ አሰቢውና ራስሽን ምንም እንኳን አለመግባባትም እንኳን ቢኖር እሱ በመሀላቸው ጥሩ ሚስት ባትሆንለትም እንኳን ለሷ ጓደኛ ነሽ፣ የልብ ወዳጅ ነሽ። እሷ ጋር ቀረብ ብለሽ እንደዚህ ብታደርገው እኔ እንደነገርኩ ነው። በሰው ትዳር መሀል መግባት አልፈልግም። ይሄ የኔ ጸባይ ነው። እንደዚህ አድርጌ መምከርም አልፈልግም። ለሱም እኮ እንትን አላልኩትም። ስለዚህ ያን አለማድረግ የኔ ስህተት ሊሆን አይችልም። እሱ ደግሞ ሞር ለሱ ጊዜው በሰጠሽው ቁጥር አንቺም ለሱ የምታሳዩ የሆነ ትሪትመንትም ይኖራል፣ የሆነ ነገርም ይኖራል። ለምን አትንከባከብም ስትዩ ምን ስትዩ እነዛ ነገሮች እኔ የሷ ብሆን የምትሰጠኝ ፍቅር ምን አይነት ሊሆን ይችላል ብሎ ያስባል። የዛኔ ላንቺ ስሜት እንዲኖረው እያደረግሽው መጣሽ። እንዲሁም ደግሞ ከሚስቱ እየቀነሽ ጊዜ እየወሰድሽበት ነው፣ አብረሹ ጊዜ እያሳለፍሽ ነው። ያኔ ይሄ ሰውዬ ከአንቺ ጋር ሌላ ነገር ማሰብ ጀመረ። ጣልቃ ገብተሻል ማለት ነው እንግዲህ። አይ እንደዛ አይደለም። እኔ ጣልቃ ገብቻለሁ ብዬ አላስብም። እንዳልኩ ነው በቃ በስራ ጉዳይ እንገናኛለን፣ ማድረግ ያለብን እናደርጋለን። ከዛ ውጭ እንዳልኩ ነው ማለት የማትፈልግም ከሆነ የኔን ጊዜ እየወሰደች ነው ብላ የምታስብም ከሆነ መንገር ትችል ነበር ነው እንዴ? ትዳር አይደል እንዴ? ትዳሯን በኔ ምክንያት ነው እንዴ እንደዛ ብላ ትናገራለች? ትዳር ስለሆነ የማትፈልገው ከሆነ መንገር ትችል ነበር እኮ። ከሆነ በኋላ ሚዲያን ድረስ ወጥቶ ከመናገር መጀመሪያው ለምን ራሷን አትጠብቅም? ባለቤቷን ለምን አትጠብቅም? ማድረግ ያለባትን መስዋዕት ለምን አትከፍልም? እንደዛ ለማለት ምክንያቱ ያ ከሆነ ለምን አልነገርሻትም? እንደዚህ አሁን ለኔ ነገርሽኝ ነገር ለምን ይዛኔ ባልሽ እንደዚህ አድርጊ እንደዚህ ጠብቂ ብለሽ አልነገርሻትም? እንዳልኩ እኮ ነው እስኪፋቱ እየጠበቅሽ ነበር። እስኪፋቱም እኮ እሷ እንደነገረችን አረ በቃ ይሄድ ላንቺ ባይለ ነው ብለሽ ነው እንትን ያልሻት እንጂ አይ ቆይ እስቲ እኔም ላውራው እሱን። ምክንያቱም እሱን ታወሪያለሽ፣ እሷንም ጓደኛሽን ታወራላችሁ። ሁለታችሁንም ቁጭ አድርጋችሁ ላይ የብቻም ሊሆን ይችላል አንድ ላይም ሊሆን ይችላል ቁጭ አድርገሽ እንደዚህ ብለሽ አላወራሽ። እኔ ካላመነበትና እነሱ ካልተስማሙበት ለምን እንደዛ ማለት አስፈለገኝ? እሺ አንተ ጥያቄ ልጠይቅሽ። ሁለቱ የተጣሉት ሶስናና ዳዊት የተጣሉት ወይም ደግሞ ጓደኛሽ ያሁኑ ባለቤትሽ የተጣሉት ሶስናና ዳዊት የተጣሉት በምን ምክንያታቸው ምን ይመስልሻል? እስቲ ምክንያታቸው ንገሪኝ። በቃ ማንኛውም ትዳር እንደሚጣለው ቤት ውስጥ ይጨቃጨቃሉ። ባል ደግሞ ጭቅጭቅ አይወድም። በዛ ምክንያት ይመስለኛል እኔ በራሴ ነው። ካንቺ ጋር በጣም ስለተቀራረበ ከዛ በኋላ አንቺ ደግሞ ስለሚስቱ አንዳንድ ነገሮችን ጥሩ ያሉ ነገሮችን ስለነገርሽውና ለሷ ስሜት እያጣ መጥቶ ተጣላ ወይስ በራሳቸው ተጣሉ? የትኛውን አንቺ የምታምኚው? በፍጹም እኔ ስተተኛ ነው ያላምንም። ስራዬን ነው እየሰራው ያለሁት። ከስራ ውጪ ሌላ ነገር የተለየ ነገር አላደርግም። እንዳልኩ ሻይ ቡና ማለት ለኔ ልዩ ነው ብዬ አላስብም። ሲቀጥል በኔ እንኳን ስተት ነው ብል እንኳን መንገር ትችል ነበር ያንቺ ስተት ነውና ስለዚህ እራቂልኝ ከባለቤቴ ማለት ትችል ነበር። ስለዚህ የኔ ምክንያት አይደለም። እሷ እኮ ታምንሻለች፣ አንቺ አልታመናለሽ እንጂ እሷ እኮ ታምንሽ ነበር። እኔ ምን ነው አልታመን ያልኩት? እሺ አንቺን ከማግኘቴ በፊት ባለቤትሽን አግኝቼው ነበር ትላንትና።
ምን አለኝ ልክ ስንገናኝ ስለኔ ባለቤት ጥሩ ያሉ ነገሮችን ተናገረኝ ነበረ። በፊት ስለነበራት ህይወት ተናገረኛለች። ብዙ ወንዶች እንደምታጫውት እንዲሁም ደግሞ በትዳሯም ያናር እኔን ብዙ ፍቅር እንደሌላት እንደሰለቸች። ይሄ ለጠባቸው ምክንያት ይሆናል ብዬ አላስብም። ምክንያቱም ነው እንደዚህ ብለሽዋል አይደለ? ብያዋለሁ። ግን ደግሞ ያልኩት ውሸት ነው የነገርሽው። እውነት አይደለም። ለምንድን ነው ውሸት የምናገረው? እውነት ስለሆነ ነው የነገርኩት። እሺ እውነትስ ቢሆን እኔ ደግሞ የነገርኩት የሚያውቅ ስለመሰለኝ ነው እንጂ ሌላ ነገር ፈልጌ አይደለም። የሚያውቅ መስሎኝ ነበር። አይ ምን አስነሳሽ እዚህ ጋር? ምክንያቱም ይሄ አሁን ትዳር ውስጥ ሆነው አብረው እየኖሩ ነው ያሉት። በወሬ ነው እኮ ያነሳ ነው። በወሬ ስናወራ እንዴ ስላሳለፍነው ወሬ ምናምን ስናወራ በዛ ምክንያት እኔና ጓደኛዬ እኮ ምናምን ብዬ ነው ያወራሁት እንጂ ሆን ብዬ ማስቤበት ማቅጀም የተናገርኩት ነገር አይደለም። ያ ከሆነ መንስኤው እኔ እንጃ ማለት ተነጋግረውም ትዳር ውስጥ ገባበችስ ትነጋገራለህ አይደል? ግልጽ መሆን ግዴታ ነው። እኔ ያሳለፉትን ህይወት ለባለቤቴ ነግሬዋለሁ። እሱም ያሳለፈውን ህይወት መንገር አለበት። እኔም እንደዛ ብዬ አስቤ ነው እንጂ ሆን ብዬ ለማጣላት ያደረኩት ነገር አይደለም። እሺ ዳዊትን መቼ ነው ያፈቀርሽው? መቼ ነው ማለት ምን ማለት ነው? ከሶስና ጋር በትዳር እያለ ነው? ሲፋታ ጠብቀሽ ነው? ገና ሳይጋቡ ነው? መቼ ነው ወደድሽው ያፈቀርሽ? እኔ ጀስት ጓደኛዬ እንደ ጓደኛ ነው ምንተያይም የነበር ማለት ግን በቃ የሷ እህል ውሃም አልሆነም መሰለኝ። እንግዲህ አልተስማሙ፣ ተጣሉ። ከዛ በኋላ ነው ያውም እኮ በጣም እንትን ብሏል ማለት ራሱን ሊጎዳ ማስበው ሁሉ ነበር። መጠጥም ይፈልግ ነበር ማለት ያን ነገር ያስተውኩት ምናምን ስመጣ ነው እኔም በዛ መሀል የወደድኩት እንጂ ከዛ በፊት አልወደድኩትም ነበር። ይሄ ማለት በትዳር እያሉ ነው የወደድሽው ማለት ነው? ኖ ከሷ ጋር ተለያይተው ከዛ በኋላ ባለው ስፔስ ውስጥ ነው እኔ የወደድኩት። ሲለያየ ነው የወደድሽው? ፍቅር የጀመራችሁትም የዛኔ ነው? ከዛ በፊት ለሱ ስሜት አልነበረሽም? አልነበረኝም። ታዲያ ለምን እነዛ ነገሮችን ትነግሪያለሽ? ይሄ ከሚስቱ እንዲጠላት ምናምን የሚያደርጉ ነገሮችን። እኔ እኮ ነገርኩ እንዲጠላት ብዬ ያደረኩት ነገር አይደለም። እንደ ጓደኛ የምናወራው ወሬ ስናወራ የምናወራው ነገር ነው እንጂ ሆን ብዬ አቅጄ ያደረኩት ነገር አይደለም አልኩ። ለምንድን አስሬ ትምትለኛለህ? እሺ ሶስና በጣም ቤስት ፍሬንድሽ ናት። ተጣሉ፣ ተለያዩ። ከዛ የእሷን የድሮ ባሏን አገባሹ። እንደዚህ ማድረግሽ ለጓደኛሽ ጥሩ ስሜት ይፈጥራልሽ? እነዚህ ማታስብ ይፈጥራል ብዬ አላስብም። አዎ ግን ደግሞ ፍቅር ነው እኮ ታፈቅራለሽ ይኛል። አዎ እኔም ወደድኩት እሱም ወደደኝ፣ አለቀ፣ ተጋባን። እሺ ማን መጀመሪያ ተናገረ ፍቅራችሁን? ማለት የበለጠ መጀመሪያ አፈቅርሻለሁ የሚለውን ቃል ማን አወጣ? አይ እሱ ነው እኔ ደግሞ ማለት አልችልም። ብቻ ግን ሁለታችንም ተፈቃቅረናል። ሞር ወደዋለሁ ብዬ አስባለሁ እኔ እንግዲህ በራሴ ከሱ የበለጠ ይመስለኛል እንደዛ። የሱም ያው ልብን ማወቅ አይቻልም። የራሴን ነው ማውራት ያለብኝ። እንደዛ ይመስለኛል። ስለዚህ ባንቺ ሳይድ አንቺ ልክ ነሽ፣ እየተፈጠረው ነገር እንዳለ ሆን ብለሽ እንዲለያዩ ያደረኩት ነገር የለም እያልሽ ነው ያለሽው? እሱ ነው እኔም አሁን የግድ መልስ መስጠት ያስፈልገኝም ይሄን እንዲያውቁልኝ ስለፈለኩ ነው እንጂ ሌላ ነገር የለም የሚለውን ነገር ይወቁልኝ። ኦኬ ከጓደኛሽ ጋርስ ለምንድን ነው የነበራችሁን ግንኙነት በጣም ቀስ በቀስ እንዲጠፋ አድርገሽዋል? ለምንድን ነው እንደዚህ ያደረግሽው? አይ ምንም አይደለም። እኔ ማለት በጣም ስራ ተደራረበብኝ። ሌላ ስራ ተጨማሪ ሰጠውኝ ነበርና አይ ቤትሽም ስትመጣ የለሽም? አዎ አብዛኛው ጊዜ ቤት አልሆንም። ስትደውልም አጣነሽም ምናምን? ሙሉ ጊዜን በቃ ቤት የምመጣው ለመተኛት ብቻ ነው እንጂ እዛ ውጭ ቤት አልመጣም። ይሄ እውነት ነው። በጣም ስራ ተደራረበብኝ። ጭማሪ ስራ ከስራዬ ውጭ ሌላ ስራም ተሰጠኝ ነበር። ስለዚህ ለዛ ምክንያት ነው የራኳት እንጂ ሌላ የተለየ ነገር ኑሮ አይደለም። ኦኬ እስካሁን የነገርሽኝ ነገሮች ምን ያህሉንስ እውነት ናቸው? እንዴ ምን ያህልስ ማለት እኔ እውነት ነው ብዬ ነው ያወራው ያለሁት። ማመን ያለማመን እኮ ያንተ ችግር ነው አይደል? እሺ አይ የራስህ ነው ማለት መወሰን ትችላለህ። አላምንሽም ማለት ትችላለህ፣ አምንሻለሁ ማለት ትችላለህ። እኔ የራሴን ነው እየተናገርኩ ያለሁት። እውነታ ነው እየተናገርኩት ያለሁት። ባለቤትሽ አግኝቼው ነበር ጸበል ናት ብሎኛል። ጸበል ሄድሽው ለምንድን ነው ዋነኛነት? እንዳልኩ እኮ ነው ራሴን ማለት ይሄን ስሰማ ራስሽን ከራሴ ጋር መሆን ፈለኩና ነው ሄድኩ። እሺ ከባለቤትሽ ውጪ አሁን ካለው ባለቤትሽ ውጪ ሌላስ ግንኙነት አለሽ? አልገባኝም። የምን ግንኙነት? ለምሳሌ የዛኔ ከሶስና ጋር ተጋብቶ እያለ አንቺ የእሷን ባል ታገኙ ነበረ ምናምን አይደለ? አሁን ደግሞ ባለቤት አለሽ።
ከሱ ውጪ ምናልባት ሌላ ልክ እንደሱ እንደ ጓደኛ የምታዩ ወንድ ምናምን የለም? አይ ኖ ማለት ያው የስራ ባልደረቦች ሊኖሩ ይችላሉ እንጂ እንደሱ ማለት የምቆራኘው ወይም ቅርብ ያለኝ ብዬ የማስበው ወንድ የለኝም። ከቤት ውጪ የምታገኘው ለብቻው ወንድ አለ? አሁን ለምሳሌ ድሮ ከእንትና ጋር እንደምትሆኑት? የለም። እሱ ብቻ ነው ያለው? አዎ። እሺ ጸበል ምን ያህል ጊዜ ቆየሽ? አይ 3 ቀን ምናምን ማለት ቶሎ ነው የተመለስኩት። ያው ሰላም ትቼ ስለሄድኩ መጀመሪያ ቀን እንትና ባለቤትሽ ዳዊት አድራሻሽን ከሰጠን በኋላ ያንቺን ፍለጋ ስንደውል ስልክሽ እምቢ ብሎ ነበረ። ከዛ በኋላ አድራሻሽን በሰጠን ጸበል መተን ነበር። ጸበል ስንመጣ አላገኘንሽም። በአንቺም ስም የተመዘገበ ሰው አልነበረም የዛኔ እዛ ቀደም። ከዛ በኋላ ያንቺን ጓደኞች መፈለግ ጀመርንና ትርሲት የምትባል አንድ ጓደኛ አለች። እሷን አገኘናት። እሷን ስናገኛት አንድ ቦታ ጠቁመን መተን ነበር። የምን ቦታ ነው የጠቆመቻችሁ? ሺሻ ቤት። ምንድን ሺሻ ቤት አልነበረሽ? ጤነኛ ነህ እንዴ አንተ ሰውዬ? ያሟል። ስለምን ሺሻ ቤት ነው እያወራ ያለው? ነው የተሳሳተ አድራሻ ሰጣ ሌላ ሰው አይተህ ነው እንደዛ ያልከው? ትርሲት ምን ነው ትላለህ? አና አይደለም በተረሽ ማን ያየገኩ እኮ የነበርኩበትን ቦታ ሺሻ ቤት እንግዲህ ስለምን ሺሻ ቤት ነው የምታወራው እንዴ? እሺ ማስረጃ ላሳይሽ። የምን ማስረጃ ነው የምታሳየኝ? እሺ መተን የዛኔ አግኝተን ልናወራሽ ነበር። ነገር ግን ያለሽበት ቦታ ሰሞኑን ስላልሆነ ነው ጥላን ይወጣ። ሌላ ሰው አይተህ ነው የሚሆን ጀርባዬ ወይም ከሌላ ሰው ጋር ተመሳስሎብኝ ነው የሚሆን የሚችለው። ይሄው በቃ እሺ ላሳይሽ ነው። ይሄው ቆይ ምንድን ነው? ሺሻ ቤት ነው እንዴ? አንተ ማን ነው? ቆይ ከዚህ ምን ትሰራለህ እዚህ ቦታ? አታይም ምን እያንደቆደኩሽ እኮ እዚህ ምን ትሰራለህ? እንዴት ገባህ? አዎ መግባት የታሰበሽ? ቆይ ልትገባ ትቻልክ? መልስልኝ። ለምንድን ነው ዝም የምትለው? ገባሁ ብቻ ገባሁኝ። ከዛ አንቺም ወንዶችም አሉ መሀል ላይ ደቅ ብለሽ ያው ያንደቆደኩሽ ነው። እንደውም ለተመልካችም ለማሳየት ትንሽ ስለሚከብድ ነው ማናሳየው። ቆይ ምን ታደርጋለሽ? ቆይ እኮ ጸበል ብለሽ እንግዲህ እዚህ ነበርሽ። ምንድነው እንዴ? ቆይ ስለ ግል ህይወቴ ለምን አንተ ይመለከታል እንዴ? አይመለከትህም እኮ እንዴ? አይ ይሄ ማድረግ ተገቢ ነው ብለህ ታስባለህ? አዎ። ለምን ትቀርጸኛለህ? ይሄ አያስፈልግም እኮ። የሰው ህይወት እያበላሸሽ እኮ ነው። የምን ህይወት ነው የምታወራው እንዴ? አንደኛ መጀመሪያ የሶስና ህይወት አበላሸሽ። እሷ ይሁን በቃ ይቅር ብላ ቁጭ አለች። ይባስ ብላ ባሏን አገባሽ። እሱ እንደማላርፍ እኮ እንዴ ፈልጉ ነው ያገባሁት። እኔ ፈልጌ አይደለም እኮ ወን ብዬ የሚያደርጉት ነገር አይደለም። ለምንድን ነው የማትረዳኝ እንዴ? እሺ ሌላ ችግር አለብህ ከኔ ጋር? እንዴ ታውቅሻለሁ። ዛሬ አይደል የተገናኘ? እኔ ምን አላውቅም እንዴ? ሰው ምን ይታወቃል? ምንም ችግር የለብኝም። እሱ እንኳን ምንም አያሳስብሽ። እሱ ሳይሆን ይኸውልሽ። ቆይ እሺ ከኔ ምንድን ነው የምትፈልገው? ምን ፈልጋለሁ ካንቺ? እኔ እንጃ። የፈለከውን ነገር ካለ በቃ ንገረኝ። ማለት ማድረግ ያለብኝ ነገር ካለ። ምንም የለም። ይኸውልሽ ቤዚ አሁን ባይሆን እውነቱን ንገሪኝ። በቃ እንትንም ላለ ማለት ነገሩን ላለማርዘም ምንም የዋሸው ነገር የለም። በቃ የዋሸው ይሄን ብቻ ነበር። ይሄንም እንትን ብለኛል። እሺ አጥፋውና ቢያንስ ገንዘብን ከሆነ ፍላጎት ገንዘብ እሰጥሃለሁ። ምን ይሰራልኛል ገንዘብ? የእውነቴን ነው ማለት ብዙ ገንዘብ እሰጥሃለሁ። በቃ ይሄን ቪዲዮውን አጥፋልኝ። እሺ አይ እንደዛ ሳይሆን ይኸውልሽ ቤዚ መጀመሪያ እናወራ። ይኸውልሽ አንደኛ ነገር እንትና ሶስና መታ ወደ ፕሮግራማችን ታሪኳን ስትነግረን በጣም ልቧ ተሰብሮ አዝኖ ከጓደኛዋ በጣም በመታመነው ጓደኛ ስልሽ ምንም እንኳን አንቺ ብትወጂው ራሱ ለጓደኛሽ ብለሽ እስካሁን ለነበራችሁ ግንኙነት ብለሽ እኮ እንደዚህ አይነት ስሜት እንዳይሰማሽ ማድረግ ትችይ ነበር። አንደኛ ነገር ቢሰማሽ ራሱ ይሄን ነገር መቀበል ራሱ የለብሽም። እንኳን ማግባት ቀርቶ እንደዚህ እንደ ጓደኛ ራሱ የእሷን ባለቤት ልክ ሆነ ማለት ግን በቃ እሱ ፍላጎት አለው። እሷን ከፈታ በኋላ ሌላ ሴት ማላገባም አለ። ቆይ እኔ ምን ማድረግ አለብሽ? ማግባት ነው? እውነቱን ንገሪኝ። አይ እንደዛ አይደለም። እሱ ፍላጎት ኖሮት ነው ወይስ አንቺ ፍላጎት እንዲኖረው አድርገሽው ነው? ለምንድን ነው እንዲኖረው ማድረገው? አለው ስለነበረው ነው የተገባን። በቃ ስለሚስቱ መጥፎ ነገር ተናግሪ ነበር አይደል? እኔ ምንም አልተናገርኩም እንዴ። ለምንድን ነው የማትረዳኝ? ሻውን እሱን ቪዲዮ አትፈልጊኝ ነው? እነዚህ ቪዲዮ ላጥፈው። እውነቱን ትነግሪኛለሽ? ምን እውነቱን መናገር ምንም የደበኩ ነገር የለም። አጠፋዋለሁ። ለማንም አላሳየውም። አንቺ እውነቱን ንገሪኝ እኮ። አጥፈው። እሺ መጀመሪያ አጥፈው። እሺ ያው አጥፍቼልሻለሁ። ሌላ ያስቀመጥከው ቪዲዮ የለም? ሌላ የለም። ይሄ ብቻ ነው። እሺ አመሰግናለሁ።
ሌላ የለም። ሶ አሁን እውነቱን ትነግሪኛለሽ ማለት ነው። ከየት ነው የምትጀምሪው መሰለሽ? አንቺ ነሽ ያጠመድሽው ወይስ ራሱ ፈልጎ መጣ? ይሄን ንገሪኝ። አይ በቃ ጀመርሽው። እሺ ግን እኮ ምን መሰለ ማለት ፈልጓል እኮ እሱም ቢሆን እሺ እሱ እሺ አንቺ ፍላጎት አሳደረሽበትና ተፈለገ እንበል። የእውነት ፈላጊው ማን ነው? አንቺ ነሽ? አዎ። እሺ ትዳር ውስጥ እያለ ማለት ነው ወይስ ከዛ በፊት? አይ ሲጀምር እሱን የወደድኩት እኔ መጀመሪያ ቀን ያየሁት ቀን ነው። አዎ ገና ፍቅረኛሞች እሷ ያስተዋወቀችኝ ቀን ነው። ፍቅረኛሞች መሆን ከጀመሩ ጀምሮ ማለት ነው። ማለት አለኝ ምናምን ብላ አወራችኝና ከዛ በኋላ የሆነ ቀን አገናኝሽና ተዋወቁ ምናምን አለችኝ። እሺ ሲሄድ ግን በቃ ማለት እንዳየሁት ነው የወደድኩትኝ። እንዳልኩ ነው እስከዛ ድረስ የቆየሁት እኮ ጓደኛዬን እወዳታለሁ፣ በጣም ነው የምወዳት። ምንም እንድትጎዳም አልፈልግም። ያን ያክል ጊዜም የሚጋቡ ራሱ አልመሰለኝም። ማለት እንጃ መጋባት እንትን ሲያስቡ ምናምን እንደነገጥኩ በቃ የሆነ ስራ መስራት አለብኝ ብዬ አሰብኩኝ እና መጀመሪያውም ስለወደድኩት ነው እንደዛ ያደረኩት። ኦኬ እንዳይጋቡም ታደርጊ ነበር ማለት ነው? አዎ ማለት ምን ብዬ ምክንያት ላገኝ እንዳይጋቡ ማድረግ አልቻልኩም በቃ። ስለዚህ አማራጬ ስራ ማግዘኝ ምንም እያልኩኝ ከኔ ጋር ቅርበት እንዲኖረው ማድረግ ነበር ሐሳቤ። በትዳር ከሆኑስ በኋላ ስለሷ ምን ነበር የምትነግሪው ለሱ? አይ በቃ ዝም እየፈጥሬ ያልሆነውን ነገር ነግራታለሁ። ከዚህ በፊት ጓደኛ ነበራት ምንም ያልነበራትም ምናምን ሁሉ በቃ እንደዛ እንደማለት ነገር እሱ ለሷ ያላት ፍቅር ቀንሶ ወደ እኔ እንዲመጣ ነው በቃ እኔ ፍላጎቴ ማለት ነው። ቀልጣፋ ከሷ በላይ ቀልጣፋ ሆንኩለት። አለባበሴን በሁሉ ነገሬ ምናምን በቃ ማለት እኔ ወደ እኔ እንዲሳብ ነው ፍላጎቴ ማለት ነው። ስለዚህ በቃ አደረኩት፣ ተሳካልኝ እና ገባሁት። ሰው ጥፋተኛው አንቺ እንደሆንሽ አምነሻል? አዎ እኔ ጥፋተኛዋ እኮ ግን ደግሞ በቃ ምን ላድርግ አፈቀርኩት እኮ ፈልጌው አይደለም። እሺ ሰው የዛኔ እሺ በቃ እሱን ፈለገሽ ነው ተባለ። አሁንስ ታዲያ አሁን ደግሞ ያንቺ ሆኗል ይሄ ሰውዬ። ግን አሁንም እየታመንሽለት አይደለም እኮ አይደል? አይ ሺሻ ቤት ታዲያ ምን ትሰሪያለሽ? እንትን ነው እኮ ማለት እሱን ከማግኘት በፊት ሱስ ነገር ጀመርኩ። ሺሻ? አዎ። ጸበል ብለሽ ቆይ መጀመሪያ ይሄንን ቪዲዮን ሳየ በቃ ራሴ እንትን ብሎ እሱም እንደዛ ነበር ያለኝ ሲያገኘኝ በቃ በጣም ጭንቅላቷ ተበጥብጦ በቃ መረጋጋት አለብኝ ብላ ነው ወደ ጸበል ሄደችው። አድርሻት ነው የመጣሁት ነው ያለኝ። አንቺ ደግሞ እሱ እዛ ደረሰሽ፣ ከዛ እሱ ወደ አዲስ አበባ ሲመለስ አንቺ ደግሞ ወደ ሺሻ ቤት ሄድሽ ማለት ነው። አይ እንትን ነው በቃ ማለት ከኔ ቢዝክ እኮ አልፈልግም። አሁን ሺሻ ቤት መጀመሪያንም እንደ ሱስ ውስጥ ማዋኔን ካወቀ እኮ ጥሎኝ ይሄዳል። ስለዚህ አማራጭ ጸበል ብዬ ነው መሄድ ያለብኝ። ለዛ ብዬ ነው ማለት ከሱ ጋር ያለ ተጨሽ ነበር። ከሱ ጋር ያለ እሱን ከማግኘቴ በፊት ትንሽ ነገር እንትን እላለሁ ማለት ብዙም አይደለም። አሁን እየባሰ ሲመጣ በቃ ማለት ተደብቄ ማድረግ ጀመርኩ ማለት ነው። ኦኬ ሶ ቪዲዮን ስታይ በጣም እንትን ብለሽ ተበጥብጠሽ ሳይሆን ብቻ እንደነሱ እንደቀደም እንዳልሽኝ ተፈጥሮብሽ ሳይሆን ለሱስሽ ብለሽ ነው ከሱ ትንሽ የተወሰነ አንደኛው ሱሴን በነፃነት አገኛለሁ ማለት በሱ አማኝቼ ከሄድኩ ሰፊ ጊዜም ስለማገኝ የግድ ጸበል ማለት አለብኝና ለዛ ነው የዋሸሁት። እሺ አሁን ከማን ጋር ያለሽ ታዲያ? አይ ሜዲ ብቻዬን አንዲት ጓደኛ አለችኝ ከሷም እሄዳለሁ ምናምን ነገር። ከሷ ጋር ነው የምትኖሩት? ኦኬ ያን ቤት ለመመለስ አሰብሽ? እንጃ ማለት አሁን እሱ ድንገት ወደ ጸበል ይመጣስ? ያው ቦታ ቀየርኩ ለዋለዋ ሌላ ምን እላለሁ? እሺ ሌላስ ወንድ ምናምን ጀመረሽ? ወንድ ምናምን አልጀመርኩም። እንዳልኩ ወደዋለሁ እሱን። ይሄን እንዳያውቅ ነው ይሄን እንደዚህ ማደርገው እንጂ ሱሱ ነው እንጂ ሌላ ነገር ሌላ ፈልጌ አይደለም። ኦኬ እሺ ያው ማወቅ ያለብንን ነገር ነግረሽናል ብዬ አስባለሁ። በዋነኛነት የሱ ሚስት የድሮ ሚስቱ ሶስና ተጠርጣሪዋም ከሞላ ጎደል እውነት ነው። ከሞላ ጎደል ሳይሆን ሙሉ በሙሉ እውነት ነው። ለዚህ ነገር እንግዲህ ያው ዋነኛዋ ተጠያቂ አንቺ ነሽ። ያደረግሻቸው ነገሮች ምናምን ግልጽ ናቸውና እንግዲህ አሁን ምን ቢደረግ ነው ያዋጣልሽ የምታስቢው? ማለት ምን ይደረጋል ሌላ በቃ ስለሽ አሁን በዚህ ሁኔታ ነው የምትቀጥዩ
ወይስ አሁን እሱም ባለፈው ትላንት አግኝቼው እያወራሁት ነበርና እሱ እንደነገረኝ ከሆነ ምንድነው ይሄን ነገር ዝም ብዬ አሁን ሰሞኑን እንደውም እያብሰለሰልኩት ነበር ስለዚህ ጉዳይና ሳስበው በቃ እንደሌላ ምን እንደዛ አደረገች እያልኩኝ እያሰብኩኝ ነበር ምናምን እያለኝ ነበርና ድሮ ከነበረን ግንኙነት እንደውም አሁን የተወሰነ ቀንሷልና ይሄን ነገር ሳስበው እንደውም እሷ ላይ ጥያቄ እያደረብኝ መጣ። አይ በቃ አሁን እኔ ነገርኩህ በሚስጥር ነው ማለት ለሱ እንድትነግረው አይደለም። አይ እሷ ያለኝ ነው አንዴ ተጋብተናል። ልክ እኮ ነው እሷ አሁን ቀነሰብኝ ምናምን የሚለው እንዳልኩ ሱሱ እያስቸገረኝ ስለሆነ ነው ጊዜ እየሰጠው ስላልሆነ ነው እንጂ ሌላ ነገር ኑሮ አይደለም። አቤት ትወጫለሽ እና አትውይም ምናምን? አዎ ብዙም አብዛኛው ጊዜ ቤት አልወልም። ያ ነገር ስላለው ነው እንደዛ ያለህ እንጂ ቆይ ያሸቱም ምናምን ቤት ስገብ አይ እኔ ማድረግ ያለብኝ አድርጌ ነው የምወጣው የምገባው ወደ ቤት እንዳይሸት ማድረግ አድርገው። ግን ደግሞ ይሄ በእኔና በአንተ መሀል የሚቀር ነገር ነው ማለት መንገርም አያስፈልግም። በቃ አንዴ ትዳር መስርተናል በቃ እንኖራለን። እኔ ማስተካከል ያለብኝ ስለ ሱሴ ነው እንጂ ሌላ ነገር ማስተካከል አለብኝ ብዬ አላስብም። እሷ ልመለስ ወደ ድሮ ትዳሬ ቢል እንዴት ነው? ለምንድን ነው እንደዛ የሚለው? እኔስ እንዴ ፈልጎኛል እንዴ ያገባኝ አስገድጆ አይደለም እኮ። አይ ያው ምንም እንኳን ጥረት ባደርግም ብቻ ግን ወዶኛል። ስሜት ይቀዘቀዘ ያለ ስለሆነ ድንገት እኮ አልኩ እኮ በቃ ሸሻ ቤት ስለማበዛ ነው እዚህ በኋላ አስተካክላለሁ በቃ ማለት እንዲለየኝ ስለማልፈልግ። ቆይ ስራስ ተውሹ እኔ ስራ እገባለሁ። አይ እገባለሁ። ሰዓታት አለው እኮ የምንጠቀምበት ግን ደግሞ በቃ እሱን አስተካክላለሁ። ካስፈልግም በግልጽ ነገሬ በቃ እሱ እንዲያስወጣኝ አደርጋለሁ። በቃ ይሄ ነው መፍትሄ ብዬ ማስበው እኔ። አሪፍ በቃ ለሱ በቃ ወይ ሌላ ምክንያት እንነግረዋለን ለሷም እንደዛው። አሁን እንግዲህ እንደነገርኩሽ አሁን ያልኩሽን ነገሮች እንትን በሚስጥር እንይዛቸዋለን። እሺሻውንም ምናምኑን እሱ እንደዛ ካደረግን በኋላ ቀጣይ ምናልባት የምታስፈልጊኝ ከሆነ ጣራሻለሁኝ። ለዛሬው ግን ጨርሰናል። በጣም ነው የማመሰግነው ስለመጣሽ።